አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ ሁላችሁንም። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ዛሬም የፋጢማ ረዲየላሁ አንሃ የህይወት ታሪክ ክፍል 4 ይቀጥላል። ፋጢማ ረዲየላሁ አንሃ ምንም እንኳን በጋብቻ ምክንያት ከአባቷ ብትለይም የኋላ ኋላ መኖሪያ ቤቷን ከቤታቸው አጠገብ ቀለሰች። ቦታውንም በስጦታም መልክ ያገኘችው ነቢዩ ሰለላሁ ዐለይሂ ወሰለም ጎረቤታቸው ብትሆን እጅግ እንደሚደሰቱ ያውቅ ከነበረ አንሷሪ ወይም የመዲና ሰው ነበር። ወደ አባቷ ዘንድ በጉርብትና ከተመለሰችም በኋላ እንደ ወትሯቸው ሁሉ ደስታቸውን፣ ሀዘንን፣ ችግራቸውን በጋራ አብረው ኖሩ። በሁለተኛው ዓመተ ሂጅራ አጋማሽ ላይ እህቷ ሩቅያ ረዲየላሁ አንሃ በክፉኝ በሽታ ምክንያት ኃይለኛ ትኩሳት ያዛት። በሽታው የጀመራት የበድር ዘመቻ በተቃረበበት ወቅት ሲሆን እጅግ ጠንቶባት ስለነበረም ባለቤቷ ኡስማን ኢብኑል አፋን ረዲየላሁ አንሁ እርሷን ለማስታመም ሲል በዘመቻው ላይ ሳይሳተፍ ቀርቷል። ሩቅያ ረዲየላሁ አንሃ አባቷ ከበድር ዘመቻ ከመመለሳቸው በፊት ህይወቷ አለፈ። በእርሷ ሞትም ምክንያት እህቷ ፋጢማ ረዲየላሁ አንሃ በጣም አዘነች። ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና እንድትመለሱ የመጀመሪያው ተግባራቸው የልጃቸውን ቀብር መጎብኘት ነበር። ወደ መካነ መቃብሩም ፋጢማ ተከትላቸው ሄደች። ከዚያም እንደደረሱ ከቀብሩ ጫፍ ላይ አረፍ እንዳሉ ፋጢማ ረዲየላሁ አንሃ እንባዋን አዘነበችው። እርሳቸውም እንድትጽናና ለማድረግ እንባዋን በልብሳቸው አደራረቁላት። ነቢዩ ሰለላሁ ዐለይሂ ወሰለም ቀደም ሲል ለሞተ ሰው ስለማዘን ጉዳዩን ተናግረው ነበር። ቢሆንም ቅሉ ስያሜያቸው መልእክታቸውን በትክክል ስላልተገነዘቡት ከቀብሩ ስፍራ ሲመለሱ ዑመር ረዲየላሁ አንሁ በበድር ዘመቻ ላለፉ ሻሂዶችና ለሩቅያ ሲያለቅሱ የነበሩ ሴቶችን ሲቆጡ ነቢዩ ሰለላሁ ዐለይሂ ወሰለም ዑመር ተዋቸው ያልቅሱ፣ ከልብና ከአይን የመጣ ከአላህ ሲሆን የእዝነቱ ምልክትም ነው። ነገር ግን ከእጅና ከምላስ የመጣ የሰይጣን ነው ሲሉ መከሯቸው። ኡስማን ኢብኑል አፋን ረዲየላሁ አንሁ ምንም እንኳን ባለቤታቸው በሞት ብትለያቸውም የኋላ ኋላ እህቷን ኡሙ ክልሱምን አግብተዋል። ከዚህ የተነሳ ዙንዙረይን ወይንም የሁለት ብርሃን ባለቤት በመባል ታወቁ። በሩቅያ ረዲየላሁ አንሃ ሞት ምክንያት በአላህ መልእክተኛ ቤት ውስጥ ከፍተኛ ሀዘን ቢፈጠርም ወረሃ ረመዳን በገባ በሶስተኛው ቀን ፋጢማ ረዲየላሁ አንሃ ወንድ ልጅ በመገላገሏ ሀዘኑ በደስታ ተተካ። ነቢዩ አዲስ በተወለደው ህፃን ጆሮ ውስጥ አዛን አደረጉበት። ስሙንም ሐሰን በማለት ጠሩት። ትርጉሙም ውብ ማለት ነው። ፋጢማ ሐሰንን ከወለደች ለዓመታት በኋላ ሌላ ልጅ ስትደግመው ሁሰይን ተባለ። የስሙ ትርጉሙም ትንሽ ውብ ማለት ነው። ፋጢማ ልጆቿን በጣም ከምትወዳቸው ከአባቷ ከአያታቸው ከረሱል ሰለላሁ ዐለይሂ ወሰለም ዘንድ ዘወትር ትወስዳቸዋለች። እያደጉ ሲሄዱም መስጂድ ይወስዷቸው ነበር። በስጁድ ላይ እያሉ ከጀርባቸው እየተፈናጠጡ ይቦርቃሉ። ነቢዩ ሰለላሁ ዐለይሂ ወሰለም የልጃቸውን የዘይነብን ልጅ ኡማማን እንደ ሐሰንና እንደ ሁሰይን ልዩ እንክብካቤ ያደርጉላት ነበር። በ8ኛው ዓመተ ሂጅራ ፋጢማ ሶስተኛ ልጇን በሰላም ተገላገለች። ስሟም እሷ ከመወለዷ ቀደም ሲል በሞተችው እህቷ በዘይነብ ስም ሰየመቻት። ይህችው ህፃን ዘይነብ አድጋ የከርበላ ጀግና እስከ መባል ደርሳለች። ፋጢማ ረዲየላሁ አንሃ አራተኛ ልጇን ከዘይነብ መወለድ ከዓመት በኋላ ወለደች። ስሟን በበሽታ
ምክንያት በሞት በተለየቻት በኡሙ ኩልሱም ስም ሰየመቻት። ነቢዩ ሰለላሁ ዐለይሂ ወሰለም ሲያራ ለመቀጠል የቻለው በፋጢማ በኩል ብቻ ነበር። የነቢዩ ሰለላሁ ዐለይሂ ወሰለም ዘር ለመቀጠል የቻለው በፋጢማ በኩል ብቻ ነበር። የነቢዩ ሰለላሁ ዐለይሂ ወሰለም ወንዶች ልጆች ገና በልጅነታቸው ነበር የሞቱት። እንዲሁም አልይና ኡማማ የተባሉ የዘይነብ ልጆች ገና በወጣትነታቸው ነበር ከዚህ ዓለም በሞት የተለዩት። የሩቅያ ልጆች አብደላህም ገና የ2 ዓመት ልጅ ሳለ ህይወቱ አለፈ። ታዲያ እነዚህ ሁኔታዎች ታክለው ፋጢማ ልዩና ክብረት እንድትሆን አድርጓታል። ፋጢማ ረዲየላሁ አንሃ ምንም እንኳን አብዛኛውን የህይወት ዘመኗን ልጆቿን በኢስላማዊ ባህል ኮትኩቶ በማሳደግ ክብሩ ተግባር ላይ ብታሳልፍም እየሰፋ ይሄድ ለነበረው ለአዲሱ የመዲና ሙስሊም ማህበረሰብ ማህበራዊ ጉዳይ መጎልበትም ታላቅ አስተዋጽኦ አድርጋለች። ከመዳሯ በፊት ችግረኞች ለነበሩት ለአህለል ሱፋህ ተንከባካቢ ነበረች። የኡሁድ ጦርነት እንደተፈጸመ ከመሰሎቿ ሙስሊሞች ሴቶች ጋር በመሆን በአውድ ግንባር ላይ ሸሂድ የሆኑ ሙስሊሞችን አስክሬን በማንሳት ተሳትፋለች። እንዲሁም በውጊያው ላይ ለቆሰሉት አባቷ ሕክምና አድርጋለች። በኸንደቅ ጦርነት ጊዜም እንደ ወትሮዋ ሁሉ ወሳኝ ግልጋሎት አበርክታለች። ከዚህ ጦርነት ጋር በተያያዘው በረጅሙ እና አስቸጋሪው የከበባ ወቅት ስንቅ በማዘጋጀት ተሳትፋለች። ነቢዩ ሰለላሁ ዐለይሂ ወሰለም በ6ኛው ዓመተ ሂጅራ ከሁደይቢያ ስምምነት በኋላ ባደረጉ ኡምራ ላይ ፋጢማ ተገኝታለች። በሚቀጥለው ዓመት ራሷም ሆነች እህቷን ኡሙ ከልሱምን መካን ነጻ ለማውጣት በተደረገው የነቢዩ ሰለላሁ ዐለይሂ ወሰለም እንቅስቃሴ ላይ ከተሳተፉ ጠንካራ ሙስሊሞች ጎን ተሰልፈዋል። ሙስሊሞች ድል አድርገው መካ እንደገቡም የእናታቸውን የኸዲጃን ረዲየላሁ አንሃ ቤት በመጎብኘት የልጅነት ትዝታቸውንና አባታቸው በነቢያዊ ተልዕኳቸው የመጀመሪያው ዓመት ላይ በዚያ አካባቢ ያሳለፉትን ፈታኝና ጠንካራ ትግል አስታውሰዋል። በ10ኛው ዓመተ ሂጅራ ወርሃ ረመዳን ላይ ነቢዩ ሰለላሁ ዐለይሂ ወሰለም የስንብት ሐጀተል ወድዓ ከማድረጋቸው በፊት ለሌላ ሰው ያልተናገሩትን ሚስጥሮች ለፋጢማ ረዲየላሁ አንሃ ነግረዋታል። ፋጢማ ረዲየላሁ አንሃ 4ኛ ልጇን ከዘይነብ ነቢዩ ሰለላሁ ዐለይሂ ወሰለም በ6ኛው ዓመተ ሂጅራ ከሁደይቢያን ስምምነት በኋላ ባደረጉት ኡምራ ላይ ፋጢማ ተገኝታለች። በሚቀጥለው ዓመት እርሷም ሆነች እህቷ ኡሙ ከልሱም መካን ነጻ ለማውጣት በተደረገው የነቢዩ ሰለላሁ ዐለይሂ ወሰለም እንቅስቃሴ ላይ ከተሳተፉ ጠንካራ ሙስሊሞች ጎን ተሳትፈዋል። ሙስሊሞች ድል ካደረጉ መካ እንደገቡም የእናታቸውን የኸዲጃን ረዲየላሁ አንሃ ቤት በመጎብኘት የልጅነት ትዝታቸውንና አባታቸው በነቢያዊ ተልዕኳቸው የመጀመሪያው ዓመት ላይ በዚያ አካባቢ ያሳለፉትን ፈታኝና ጠንካራ ትግል አስታውሰዋል። ውድ ቤተሰቦች የቀጣዩ ክፍል ይቀጥላል።